ናሽናል አይዲ ናሽናል አይዲ ናሽናል አይዲ ናሽናል አይዲ ትላንትና ማታ ናሽናል አይዲ ከቤቴ ወጥቼ ናሽናል አይዲ ቺኳላ ናገራት ናሽናል አይዲ ሰፈራቸው ሄጄ ናሽናል አይዲ እሷን ያየዋት ናሽናል አይዲ ጥዬ ዲጂታሌ ናሽናል አይዲ ያየ እንገረኝ ቶሎ ወለኛው እግሬ መጓዝ የለመደው አይ አመለኛው እግሬ ማሄድ የለመደው አሁን አይቅን ሲዞር ውሎ አይ ጫል ወረደ አይ ሰምቶ ዝም አለ ጆሮዬ ምን አለ ሰው በወደደው ሆድ ከታገዘስ ከቻለ መቻልን ያህል። ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። ቁም ነገር ባላቸው ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ በጉዳዮች ላይ ያላችሁን ማንኛውንም ሐሳብና አስተያየት የኮሜንት ሴክሽን ላይ በነፃነትና በጨዋነት ማስፈር ትችላላችሁ ማለት ነው። ሁሌ እንደምናደርገው ታዳጊዎችንም መልካም ልደት እንላቸዋለን። ለሎዛ ብርሃኑ፣ ለልዑል ጁማ፣ ለናታን ዮናስና ለባሮክ ደረጀ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። እንግዲህ ለልጆቻችሁ መልካም ልደት ማለት የምትፈልጉ ወላጆች እዚህ ፊት ለፊት የምትመለከቱት የቴሌግራም አድራሻዬ ላይ ስማቸውና ፎቶቸውን በአማርኛ ጽፋችሁ መላክ ትችላላችሁ ማለት ነው። አንዳንድ ወላጆች ሁሌ ነው የምናገረው፣ አለፍ እያልኩ ማስታወስ ፈልጋለሁ። አላልከውም የሚሉኝ ሰዎች አሉ፣ ተዘሏል የሚሉኝ ሰዎች አሉ። ሁለት ቻናል ነው ያለኝ። የኮሜንት የመጀመሪያው ቦታ ላይ የሁለተኛውን ቻናል ሊንክ አስቀምጥላችኋለሁ። ሁለቱንም ሰብስክራይብ አድርጋችሁ ካያችሁ የሚዘለልበት ምክንያት የለም። ወይ ስም ከሌለው አንዳንድ ወላጆች ስም ሳይኖረው ጽፈው ስለሚልኩት ፎቶን ብቻ ያለ ስም ማስተላለፍ ስለማንችል ካልሆነ በስተቀር ምንም የተለየ አሰራር የለውም። ግን አሁን እንዲቀል ሰሞኑን አዲስ አሰራር ላመጣ ስለሆነ እሱን በጣም ማሳወቃችሁ ይሆናል። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችን ሁኑ ከማለት በዘለለ ቼክ አድርጉና ሰብስክራይበራችን ቆሟል በቃ ኦሬዲ። ስለዚህ እንሙላ እስቲ እንደምንም ከፍ ይበልና ሰብስክራይብ አድርጉና ቤተሰቡ ነው። ስለዚህ ሁሌ እንደምናደርገው እኔ ሪሴቴን አደርጋለሁ፣ እናንተ ደግሞ ቪዲዮውን ላይክ ታደርጉና እንጀምራለን። በካዛንቺስ ሴቶች አደባባይ ማስረከባችንና በእንግሊዝ ኤምባሲ ሽያጭ ማጠናቀቃችን ይታወቃል። አሁን ደግሞ ቡልጋሪያ ላይ አፓርትመንትና የንግድ ሱቆችን ይዘን መጥተናል። ከባለ 1 መኝታ 81 ካሬ እስከ ባለ 3 መኝታ 182 ካሬ በካሬ ዋጋ 89000 ብር እንዲሁም የንግድ ሱቆቻችንን ከ20 ካሬ ጀምሮ በ10% ቅድመ ክፍያ እስከ 25% ቅናሽ አድርገን ከ50% የባንክ ብድር ጋር አመቻችተን እየጠበቅነዎት ነው። ያስታውሱ፣ ይህን ዋጋ ለመጀመሪያዎቹ 10 ደንበኞቻችን ብቻ ያወጣነው ነው። ለበለጠ መረጃ ታች ባለው ስልክ ይደውሉልን። አሁን ማለት ነው ማየ ይጂ በጥፊ ብልሽ ምንድነው የምታየው? እኔም ብትመታኝ እስቲ ናና መታኝና እስቲ እንወቅ አንድ ላይ አይ በተነግሪኝ ይሻለኛል። ይኸውልህ አንተ አሁን ይዘህ እኔን በጥፊ ብታረገኝ መጀመሪያ እኔ የሆነ ሩቅ ቦታ እሄዳለሁ። ከዛ አንተና አባት እና ወንድም በየሳምንቱ ምግብ ቋጥራችሁልኝ ታመጡልኛላችሁ። እኔን ልታገኙኝ ስትመጡ በፖሊስ ታጅቤ ነው የምመጣው። ሁሌ ውጭ ሀገር ነው የምትሄጂው? ውጭ ሀገር ነው፣ እስር ቤት ነው እንጂ እስር ቤት ነው የምገባው አንተ ብትመታኝ። አይዞሽ እሺ አይደል? እኔ በጥፊ ከመታወሽ አንቺ ነሽ እንዴ የምትታሰሪው?
ይኸውልህ እኔ እስር ቤት ምገባው አንተ ከመታኸኝ እኔ ስለምገድልህ ነው። ና መታኝ። እንኳን መምታት ስታስቡ አይምሮ እስከዚህ በኋላ ሀሳብ ከመጣ አጥባለሁ። ከዛ የት እንደሚሄድ ታውቃለህ። አዎ በል ተነስ ሂድ። ውጣ። አዳድሰዋላችሁ ዶክተሬን አናግሬው ኢትዮጵያ ውስጥ አንድ ዶክተር ለበጣም ለብዙ ሺህ ኢትዮጵያውያን ነው። ዶክተሬን ማለት የሚቻለው እቤት እየመጣ ሲያክምህ ቢያምህም ባያምሽም ጤናሽን የሚከታተል እቤት እየመጣ እናንተ አትሄዱ ወደዛ የግል ዶክተር የግል ሐኪም እሱ ነው ዶክተሬን የሚባለው። እየሄድኩ የሚከታተለኝ ዶክተር፣ የሚያየኝ ዶክተር፣ የሚያክመኝ ዶክተር እንደዛ ነው እንጂ ዶክተሬን መካኒኬን አናግሬው ተበቃዬን አናግሬው የለም እንደዚህ ነገር። ሃይ ጋይስ ቀልዳለኝ ግን ሳጨርስ እንዳስቁኝ እሺ። አልማሌ ብስክም እንዳስቁኝ የሆነች ዝንብ ነበረችና ያቺ ዝንብ በጣም ታታሪ ሰራተኛ ነበረችና በጣም ብዙ ቆሻሻ ላይ ከማረፏ የተነሳ ትታመማለች፣ በጠና ትታመማለች። ከዛ ሆስፒታል ሄዳለች ሆስፒታል ሄዳ ልትታከም ስትሄድ በጣም ብዙ ታማሚ በሽተኛ ዝንቦች ነበሩና ሐኪም ቦትም ሞልቶ ነበር። ከዛ ቀኑ ሙሉ ጠበቀች ተራዋንና ማታ ላይ ደረሳት ተራዋ ማለት ነው። ከዛ በኋላ ሐኪሙ ጋር ገባች። አለ የተባለ የዝንብ ሐኪም ነውና ከዛ ገባችና ልትታከም ሰውየው አልጋ ላይ ሙሉ ምርመራ ላይ ያደርግላት አስተኛት። ከዛ በኋላ እሺ ስለበረች ምን ትዝ አለኝ ድሮ ልጆች ሆነን ተረት እንልና አንድ ወፍ ነበረች እሺ ሲባል እሺ ሲሏት በረረች የምንለው ነገር አለ። እሱ ነገር ኮንተንት ሆነ በቃ አይደል? ዓለም ላይ ተሰርቶ እማያቅ አዲስ ኮንተንት ነው የመጣው። ካሜራ አለ እዛ ጋር አዲስ ያለኝ ጀምሬ ነውና ይሄ ፖፖ ነው። እዚህ ጋር ደግሞ በምግብ ሳህን ልሙጥ ሽሮ አለ። እዚህ ጋር ሚስቶ አለ ማለት ነው። ጥብስ ከሁለት አንዱን ላጉርሳችሁ ምረጡና ማለት ነው። ይሻላል ከፖፖ ላጉርስ ጥብሱም ማለት ነው። ቀልዳለሁ ሰው ዘንድሮ አልቻለም። አንተ ማንም አይምሮ የሚደብረው የለም። ቀስቀስ እንዳንቅ አንተንስ ላጉርስ ጋይስ በዚህ አይነት ኪሳራ ውስጥ መግባቴ ነው። ቴንክ ዩ እወዳችኋለሁ። ፖፖ እያያችሁት አዲስ ከሆነ ታጥቦ ምንም ችግር የለውም። ያው አይምሯችን የሌላ ነገር ስለሆነ ለመቀበል ስለሚከብደው እንጂ ግን መንገደኛ የእውነት መንገደኛ ሆኖ ግን ከፖፖ ላጉርስ ሲባል አዎ የሚል ሰው እኔ ጤነኛ ነው ብዬ አላስብም። ፖፖ አዲስ ይሁን ተገልግለውበት የታጠበ ይሁን ጣፋጭ አይንሽን ጨፍኝ፣ አይንሽን ጨፍኛ ቶሎ በይ ዙሪ። ከዛ ምን እንደገዛውልሽ ገምቺ። አይደለም የመጨረሻ አንድ ገምቺ። ሱቅ ስለሄድ ታዲያ ትገዛልኛለህ? ቶሎ በይ። ምን ገዛልኝ? ደስ የሚልሽን ቸኮሌት፣ ፍቅሬን የሚገልጽልኝን ነገር። ቸኮሌት ነው ትገዛልኝ ነበር። 1 2 3 ያ የኔ ፍቅር ልብ ቅርጽ ውስጥ ራስ ያለሽበትን ይሄንንም ሰርቼልሻለሁ። ዋናው ፍቅር ይበልጣል ብዬ እኮ ነው እናቴ። ለፍቅሩ መገለጫ ይሆን ዘንድ ይሄው እናቴ ይሄንንም አሪፍ አድርጌ ነው የሰራሁት። አባ እግዚአብሔር ቀደልካ እኔ ኮስሬት እኮ ነው የማሰባቸው። ፍቅርህን ግለጽላት። ለምንድን ነው ፍቅርህን ማገልጽላት? ነበር እኮ እኔ እናት ላንቺ ማሉኑ ነገር የለም። እሱም በሚለቃ አባብኝ ኢየሱስም ደግሞ ማስተካከልስ ቀይ ፍቅር ዝም ብለሽ ልብ ቅርጿን ከስር አድርጊያት። ልብ አያፈስም። ዳዳ በጌታ በኢየሱስ ሻባ እግዚአብሔር አሁን በሚለጣልሽ ለኔ እውነት የሆነ ነገር ላሳይሽ። ልብ ቅርጽ ውስጥ እንደመሰለኝ እንዴት እንደምትካል ልብ ውስጥ ምን እንዲህ ነው ኩልል ብለሽ ፍቅር አገላለጽ ትጠላለህ። ወይኔ በኢየሱስ ደግሞ ማስተካከል እስቲ አፈቅርሃለሁ እኔም በይኝ እስቲ እናቴ እኮ በይኛ 1 2
የፍቅርሽ ሚዳቆ ልቤ ላይ ፈንድቆ የሚለው እንደዚህ ስትሆን ነው። እኔም በጥፊ ከምትመቱኝና 1 ሚሊዮን ብር ከሚሰጣችሁ እኔ ቆንጆ 1 ሚሊዮን ተሰጥቶኝ በጥፊ መትቼሽ አመመኝ ካልሽ ምቀኝነት አለብሽ ማለት የሰው ደስታ ያስደስትሽም ማለት ነው። አሁን 1 ሚሊዮን ስንቀበል 50-50 እንካፈላለን። አንቺም እኔም በፍቅር ሄድን ማለት አይደለም። ዝም ብለሽ በባዶ አታጓጊኝ እንጂ ይሄንን ትፈልጊዋለሽ። ተበርቸ ሰላም ብላለሽ እኮ እኔ አታምሪም አላ ግን ከ1 ሚሊዮን በላይ አታምሪም። 1 ሚሊዮን ስላላየሽው ነው እንዴት እንደሚያም አይደለም። 1 ሚሊዮን ተከፍሎኝ ዝም ብሎም በልበል ነው የሚለኝ። ሰላም ሆይ የኔ እናት ማንንም ቢሆን ከዚህ በፊትም ቢይሻል ማንንም ቢሆን አይደለም 1 ሚሊዮን በአንድ ሺህ ያቀራናሻል። እና ጥፊ ቀለቧ ማታ ተኝታለች። ዳኒ ግጥም ጽፎላችኋል እንግዲህ አዳምጡ። እሺ በርበሬ ላይ ዳጣ በርበሬ ላይ ዳጣ ዳጣ ላይ በርበሬ ሶስቱም ሲደመሩ በርበሬ ላይ ዳጣ ዳጣ ላይ በርበሬ ሶስቱም ሲደመሩ አባዬ የኔ እናት እንዴት ችለው ኖሩ እየተባለ ነው። ጥፊያቸው ነው አሳቸው። እና መሰግናለን ዳኒ። ይበላል የጠማው ይጠጣል የራበው ይበላል የጠማው ይጠጣል የማዘሯ ጥፊ እንዴት ይጣፍጣል እንዴት እና ሊያጮሏታል እንዴት ይጣፍጣል። ለምስክርነት ተስፋ ምስክርነት ስጫ ይሄው ጻፉ እና ግን ታቱን እኔም እሱ ነው ታቱን ተሰርተሽ በፈነዳችበት ጊዜ ነው ታቱ ማሚ ምን አለ እኔ ታባ እንዳመጣው በዛ ይሄን ከኋላ ሆነሽ ሄርሚዬ ቪዲዮ ስቀርጪ ከኋላ ሆነሽ ቪዲዮ ስቀርጪ ከኋላ ሆነሽ በተኮል የተካንሽ ጋዝ ጠብህት ነሽ ይበልል ወይ የኔ እናት ማዘሯን አለ የኔ እናት ማዘሯን ሺመክት በሏቸው የኔ እናት ማዘሯን ሺመክት በሏቸው ጥፊ ያቀመዙ ህዝቡን አሳቋቸው ብሎሻል አንድ ሰው። ለባለ ጥፊዋ ደግሞ ተቀበለኝ ጥፊውን ለምትበላዋ ኧረ ጥፊ በቃታል ቲጂ የትያት ከፈገግታው ውበት ተቀበላለሁ ከፈገግታው ውበት ሲሰሩ ተባብሮ ድገሚው ከፈገግታው ውበት ሲሰሩ ተባብሮ ከፈገግታ ውበት ሲሰሩ ተባብረው ከፈገግታ ውበት ሲሰሩ ተባብረው ያለ ጥፊ አትሰራም ልክ እንደ ከበሮ ቀላል ትጠፈጠፈዋለች። የሆነ ቪዲዮ አላቸው ብታይ ፊት ለፊት እያየቻቸው ግጥም አረጉላት። በቃ እኔ ራሴ በስመ አብ ያልኩት
ያልሽ እሱ ላይ ነው የሚጠየቋትና ቪዲዮን በጣም ፖዝ ያረኩ ያቆምኩ ሁሉ አይቼዋልና በጣም ብዙ ሰውም ኮሜንት ሰጥቶበታልና እንዴት ጥፊው ሲመጣ ያያየችው እንዴት አይኗ አይርገበገበም እንዴ? እሷ እኮ እንዲህ ብላ ሰጣ ድግ ተስቢህ ተጽፎልሻል አንቺ ተጽፎልሻል ጥፊ ገንዘብ ቢሆን የሚመነዘር ቁንጥጃና ቦክሱ አቤት ገንዘብ ቢሆን የሚመነዘር ትሆንልን ነበር ተስፍዬ ኢንቨስተር ተብሎ ቀላል ያውሉ ጥፊ በጣም ነው ምናመሰግነው ዛሬ ፈጣሪ ያረጋችሁ በስማ እንደዚህ አፍታታብኝ እንዴ ጥፊ ነው እኮ በቃ ከሷ በላይ ወደፊት ራሱ ስለ ጥፊ ሌክቸር መስጠት ቢገባት አንደኛ ኢትዮጵያ ውስጥ እቺ ነች መስጠት ያለባት። ነው ዘላለም ዓለም ጭቅጭቅ በቃ እኔ ተባታኝ ተወኝ እንዴ አንተ ብጨቀጭቅ አንቺ እኮ ነው የምታስጨንቅኝ ጭራሽ አንቺ ነሽ ትለኛለህ እንዴ ልትጨቀጭቀኝ ነው እንዳገባኝ እንዴ ሁለኛ መፍትሄ ይዤ መጥቻለሁ ይልሽ ሐኪም እንትና ጋር ሄጄ ነው እቺን ነገር ቤታችሁ ውስጥ ጨስ እንደዚህ ማሽተት ምናምን ጥሩ ነው እርኩስ መንፈስ ደራሹን ነው የሚያጠፋው ብለዋል ለሰላማችን ሲል መጥፎ መንፈስ ያጠፋል በቃ መጥፎ መንፈስ እርግፋል ወለም ያጠፋው አጅሬው አንቺ ነሽ ለካ ጎሽ ዛሬ ማምሽ ተመጣ አረባክ አንተ ሰውዬ እንደ ኩዮቹ ወጣ በልና ሰራ ጋንጃ ብሎ ባንጃ ትልቅ ሰውዬ አይደለ እንዴ በዝር ቤት ውስጥ እንዴ በ40 ዓመት አስተኝቼ በቀለብኩ እኔን ውጣ አረባክ አባዬ አረባክ እንዴ አንተ ትልቅ ሰውዬ አይደለ እንዴ ሰራ አርጋ በለም እንዴ አንተ ወጣ በል እስኪ ኩዮቹን ያቸው ሲወጣ መውጣት ካለብህ አንተ ወጣ እንጂ እንዴ ለምንድን ነው የምወጣው እንዴ ወርስ ላይ ኩይዲ ስም ነው ያለ አንተ አይደለም ያደለው በ18 ዓመቱ ወጥቶ ራሱን ችሎ ይኖራል አንተ አረ ባታብርም ባከኒ አንተ 18 ከሞላ ራሱ እኮ 50 ዓመት ሆነ እንዴ አረ በቃ አንተ ወጣ ስበክ ማንኛውም አንተ አሁን ያጨስከው ነገር ነው ገባና ነገ ጧት እናወራለን እኔ ራስህ እንጂ ነገ እዚህ ቤት እስካልወጣ ድረስ እኔ አልገባም እዚህ ቤት እንዴ አረ በቃ እንዴት ትንሽ ቆይ ሰባም ምን አይነት ትዛሌ መሰላችሁ አባትና ልጅ ቤት ውስጥ ቁጭ ብለው የዛን ጊዜ ዶክተር አብይ ወደ ስልጣን የመጡበት ዘመን ነበር 40 ዓመታቸው ነው ምናምን ነበር የተባሉ የዛኔና ልጁን እየመከሩት ነው ጠቅላይ ሚኒስትሩ ደግሞ ንግግር ያደረጉ ነው በቲቪ አንተ በዚህ እድሜ እንዲያታረግም ያንተ ኩዮች እንዲ ቦታ ደርሰዋል በትምህርታቸው እንዲ ምናምን ሲሉ ልጁ ምን አላቸው ዞር ብሎ ያንተ ኩዮች እኮ ይሄው ያገር መሪ ሆነዋል በዚህ ዘመን ሽምግልና ልካለው ብለ ያሰብክ ባልሆነ በዚህ ዘመን ሽምግልና መላክ የፋራ ነው አባቴ እኔ አሪፍ ሲስተም ልንገር ምን ታረጋለህ የስልክን ካሜራ ታበራና ቀጥ ብለ ሄደ ፋዘርዮ ጋር እቅፍ ታረጋቸውና ፋዘር ይሄ ቪዲዮ ስንት ላይ ከገባ ልጆትን ይሰጡኛል ትላለህ ደሃ ከሆንክ 1 ሚሊዮን ላይክ ይሏል ባለሀብት ከሆንክ 10 ላይክ ብሎ በተለያየ 10 አካውንት ላይክ ያደርጉልሃል ልጅቷን ያለ ምንም ወጪ ይዛት ገባ ማለት አውደ ቤት አይሽ ኑሮ በዘዴ አባቴ እቺ ነገር ትሬንድ ሆናለች በቃ አሁን በቀደም አንድ ልጅ ያየው ነበር ከአባቱ ጋር ኮንተንት የሚሰራ ልጅ ይሄ ቪዲዮ ስንት ላይ ካገኘ ከቤት ተወጣለ ብሎት የሆነ ቁጥር ጠርቶ ሰው ተንኮል ላይ አንደኛ አይደል በስማ ኦቨር ነው የሆነው ላይክ ስለዚህ ከቤቱ ጣያሉት ነበርና መልላችሁ ነው አሁን ትሬንድ ሆናለች እቺ እናንተ የቤት ሰራተኞቻችንን የሚጀነጅነው ጎረምሳ የሚያስኮበልልብን ጎረምሳ ግን ጎበዝ ነው ይችላል እንዴ ምን አይነት ፒካፕ ላይን እንደሚጠቀም ራሱን ይግራ ገባኝ ወላሂ ለአዚም እንዲ የኛ ቤቷ ልጅ ማለት ነው ጆሮዋ ላይ ሂጃቧን ጥቅልል አድርጋ ጆሮዋ ላይ እዚህ በተን ሙዚቃ ጥቅልል በተን ስልኩ ሙዚቃ ጥቅልል አድርጋ ቀኑን ሙሉ ስታወራ ነው የምትለው ምንም አይደክማትምና ትላንትና ተነስታ ምንም ሳትወል ልሄድ ነው ምንድነው ምን ሀፕን አደረገ ምን ተፈጠረ ንገሪ ስራ እየበዛብሽ ነው ስራ ከበዛብሽ ወይ እሺ ምንድነው ስራ እየበዛብሽ ከሆነ ደሞዝ ይጨመርልሽ ብር ጨምርልሻለሁ ችግር የለውም ምክንያቱም እኔ ስራ ነኝ ልጄን የትም አድርጌ መውጣት አልችልም ቢያንስ ከአንድ ቀን በፊት ብትነግሪኝ እዘጋጅበት ነበር አሁን ምንም ማድረግ አልችልም በፍጹም አለች አንዴ እነሱ ደግሞ ልባቸው ከተነሳ ምንም ብትሏቸው አይሰማችሁም ግን አሳምኗቸዋል ጀለስ ጎረምሳ በደንብ በሚያሳምኗቸው ከዛ አረባክሽ ነበር ምንድነው የደበረሽን ነገር ካልነገርሽኝ አትጂም በቃ አልፈታሽም አልኳት ኢኔስ ኒፋሱ ራሱ አልተመቸኝም ማለት ኒፋሱ ራሱ ምንም አልተመቸኝም
ምን አልኳት? በይ ቃልኳት ምንም አላልኳት ማለት ወላሂ እንዴት ውስጤን እርድ እንዳረገችው ወይኔ። እና እኔ 3 አመት ሀስል እያረኩኝ ማለት ነው ከሰራተኛ ጋር ስራ ከጀመርኩ ጀምሮ ልጄ አንዴ ከሰራተኛ ጋር አንዴ በዴኬር ቤት ምናምን ነው ማስቀምጣትና በጣም በቃ ሀስል ነው። ዴኬር ስቶን ወይ አሪፍ ነው ዴኬር እኮ ላይክ በጣም አክቲቭ ሆናለች ምናምን ዴኬር ከገባች በኋላ ግን ቶሎ ያማታል፣ ቶሎ ትታመም ነበረ። ከዛ ሰራተኛ በቃ ትምህርት ቤት መስከረም መጥቶ ትምህርት ቤት በቃ ስኬቴ እሱ ነው ወላሂ ለሐዚ በቃ እኔ እንዴት እንደሙላ አሁን በቃ ሙሉ ሐሳቤ ቤት ነው። እንዴት ላይ ሆነ ምናምን ከነሱ ጋር ሙላ እኮ በሰላም አንውልም። ሙሉ ሐሳቤ ቤት ነው። እንዴት ላይ ሆነ መታት ይሆነ በጣም በቃ ብቻ በጣም ከባድ ነው ሰራተኛ ነገሩ። የሚገርማችሁ ነገር ብዙ ሰዎች እንደዛ ይማራሉ። በተለይ አሁን የሰራተኛ ነገር ከደሞዝ አንስቶ በፈለጉ ሰዓት ያው ተነስተው ሊድ ይላሉ ያለ ፕላናችሁ ያለ ምናምን አላር ብዙ ነገሩ ጥሩ አይደለም። በፊት አሰሪዎች ላይ ነበር የሚባለው ሰራተኛ ይበድላሉ እንዲያደርጋሉ ምናምን ነበር። አሁን እንደ ሰራተኛ አሰሪው ላይ የሚንቀባረር የለም። ይሄ ሰራተኛ ይባል ምናምን ሁሌ እንደምላችሁ ነው። አንድ ሰው የመንግስትም ሰራተኛ ነው፣ ቤት ውስጥ የሚሰራም ሰው ሰራተኛ ነው የሚባለው ለኔ። ኤኒዌይ ግን በጣም አሁን አስቸጋሪ ነው። እንዴት ነው በሰራተኛ እየተንገላታችሁ ያላችሁ አላችሁ? እኔ በህይወቴ እንደዚህ አይነት ስንፈተ ፕሮፖዛል አይቻላቅም ነው አይቻላቅም። ምንድነው እኔ አጉኩሉ ነው እንዴ የምታጫውቻት? ካየች በኋላ አይኗን ድርግም አድርገሽ የምትይዩ ወይስ እንደው እንዲ ለጠፈሽ ያየችው ልታስጠፊባል? እኮ አይን ከመያዝ ይልቅ ለጥፍ ይቀርባል እንዴ። ደስተኛ አይደለሽም በልጆቹ ድግስ? ካንቺ ደግሞ የዚህ የባል ተብየው ቅሌት እንዴ የቃል ኪዳን ነው የጥቆማ ነው። ጠቋሚ ጣቷ ላይ ቀለበቱን ወስደን መከራከረው እንዴ መካሪ የላችሁ ቦሎቄ ጠቋሚ ላይ ነው እንዲያረጋው ከየት ነው የምትመጡብን? እኔ እንደውም የምነግራችሁ አንድ ነገር ግድ የላችሁ ነቅለን ወደ ኢሞ እንሂድ በቃ። እነሱ ነቅለው እዚህ መጥቷል፣ እኛ እዛ ይሻለናል ነው የምላችሁ። የጉንዳን ጀማ አረዲያ እንዴ በጣም እኮ እንዴ እድሜያቸው ራሱ ህፃናት ልጆች አሉ እንዴ ለቀለበት እንዴት እንኳን ደስ ያለ የአራት መንታ ሚስት 4 መንታ ስትወልድ አባት ሆናል። የአራት መንታ አንዴ እኮ ነው የተኛው ዶክተር እና በተኛ ነው እንጂ ለምን ሊሆን ይችላል እንዴ? ምን ማለት ነው? ምን ነው የሚያጋጥመው? 4 መንታ በዚህ ጊዜ እንዴት ነው የምትወልደው? እሷ ራሱ ያማታል። ምን ታጫብ ሌላ ሰው ልጅ ሰጡኝ ነው ማቆ ዶክተር እኮ አለ ችግር የለውም። ሄሎ ዶክተር ይኸው ለዚህ ሚስቴ ልትወልድ መጣ ማለት ነው። 4 መንታ ወለደች። አንዴ እኮ ነው የተኛሁት። ስንት ዙር ነው? ዙሩ ምን ያደርግልሃል? ሊያጋጥም ይችላል። ምን ነው የሚያጋጥመው? ያሟል እንዴ? ምን ነው የሚያጋጥመው ዶክተር? ይኸውልሽ ምንም የሚያጋጥም ነገር የለም። በዚህ ጊዜ 4 መንታ ላሳድግ አልችልም። ሴት ነው ወንድ ነው የወለደችው? 3 ሴት አንድ ወንድ እኮ ቅድሚያ ወጥቶ ነው ወንዱ ነው ወንዱ ነው። እኔ ታዲያ እኮ ምንም ወንዴ ነው ወንዱን ይቀበላሉ ማለት ታዲያ ሌሎቹ ምን እናርጋቸው? ሌሎቹን ከተቻለ ቀስ እያደረጋችሁ መልሷቸው። ቀስ እያሉ ይወለዳሉ። ሳስበታ ይወለ በአንድ 4 መንታ እንዴት ነው ማሳድገው? ሴቶቹን ታሳድግ ወንዱን አምኛል። ያሟል እንዴ ነው እንጂ የኔና አንዱ መከራ ነው በዚህ ኑሮ። እንደኔ ግን ጉልበቱ የማሳደጉ ጉልበት እንጂ የቀለቡ ብቻ አይመስለኝ። ያው የፓምፐርሱ ምናምን የዳይፐሩ በጣም ውድ እንደሚሆን ይገባኛል። ግን የሚገርማችሁ ነገር ለአንድ ልጅ የሚሰራ ምግብ መትረፉ አይቀርም። ለሁለት ይበቃል። በቃ ምንም ሆነ ምን ጥርግ አድርጎ አይበላም አይደል? እኔ ማለት ነው እግር ኳስን ባንቺ ልክ የተረዳት አለ ብዬ አላስብም። እውነት ነው ይሸተም ይሄንን ዓለም ዋንጫ ማን የሚበላ ይመስልሻል? አርሰናል ማንቸስተር ሲቲ ሄዶ አርሰናል ዋንጫ አርጀንቲና እና አርሰናል ለፋይናል ይደርሱስ ስንት ላይ ስንት እኔ እኮ የልጄ ክለብ ነው ብዬ ነው እንጂ አላውቃቸውም ነበር። እሺ ፍጻሜ ማንና ማን ሊደርስ ይችላል? መጨረሻ ቼልሲ ይደርሳል። ዓለም ዋንጫ ፍጻሜ ማለት ነው። እንደኔ ራሱ ሲቲ የሚበላው ይመስለኛል የዓለም ዋንጫውን። እናንተስ ማን የሚበላው ይመስላችኋል? እንዲህ አይነት ችግር ነው የገጠመን ጎበዝ ናቸው። እንደዚህ የፋሲካ ጾም አካባቢ ነውና የፋሲካ ጾም ላይ ልክ ሬዲዮ ገብተህ ምናምን ታስተዋውቅና መንዙም ወይ እንትን አለ አይደል በገና ምናምን ትጋብዛለህ የሆነ መዝሙር ነገር ማለት እና
ቴክኒሻኗን ልክ በገናው እየሄደ ትንሽ ቀነስ አድርገህ ስጠኝ ትላታለህ። ትንሽ እየተሰማም አንተም እያወራ ለመለከስና ተከታዮች እንደ ባክግራውንድ ሚውዚክ ማለት ነው። ከዛ እንደዛ ታደርጊልኛለች ምናምን ብሎ አውርቷት ከዛ ልክ በቃ እንዲገባ ነው እና ኦኔር ሲሆን ከስር ስጭኝ አላት። ከስር ስጭኝ ሲላት እሷ ከስር ስጭኝ የሚለውን አስገባቸው ላይቭ ላይ 9882 ምናምን አጭር ቴክስት አለ አይደል? ግርም ከላይ አይሻልህም? ግርም ከስር የቁም አይሻልህ? ሬዲዮቱ ከበር አንዴ ደግሞ የሆነ ጥናታዊ ጽሑፍ ቀረበና የሴቶች እግር ኳስ ላይ ማለት ነው። ከዛ የሴቶች እግር ኳስ ላይ ጥናታዊ ጽሑፍ ቀረበና ሴቶች እግር ኳስ ለምሮ ተመልካች አጣው ምናምን ሲባል ጎል ሲያገቡ ማሊያ ስለማያወጡ መጣው አንዴ ለሄኖክ ነው ጨዋታ የምታጫውቱት። ላረጨው ያበደ ነው እስማ እንደውም አብርሃም የተጫወታት ጨዋታ ለሄኖክ የምትሰራት ያለው እሱ ይመስለኛል እንደውም። እሺ ዛሬ ደግሞ የምናየው ህይወታቸው የተሳካላቸው የሚመስላቸው ሰዎች፣ አንደኛ ቡና በባዶ የሚጠጡ ሰዎች፣ ውይ አዛቡን በየቦታው እየነገሩ። ሁለተኛ ሆትስፖት የሚያበሩን ሰዎች፣ አረ ኩራታቸው እንዴት ነው የሚያደርጋችሁ እናንተ! አረ በስማ። ሶስተኛ የቀበሌ ሰራተኞች፣ ተቃጠልን ተንገበገብን። አራተኛ ጂም ሄደው ስናፕ የሚልኩ ሰዎች፣ በቃ እናቃለን እየሰራችሁ ነው ተውን ኡፍ። አምስተኛ በጊዜው የቤት ኪራይ የሚከፍሉ ሰዎች፣ እናንተ ጻድቅ ናችሁ፣ እናንተ ንጉስ ናችሁ። ዋው በጊዜ ከፍላችኋል። ስድስተኛ አይፎን ዩዘርስ፣ ሰለቸን፣ በየመስታወቱ በየቦታው ሰለቸን። አሁንማ ኦሬንጅ አይፎን መጣለች፣ በቃ በየቦታው እሷን ይዛችሁ ነው የምትንቀሳቀሱት ወይ። ሰባተኛ ብሬስ ያሰሩ ሰዎች ይላሉ፣ በቃ ሙሉ ሰከንዱን። ስምንተኛ ፈተና ላይ ትርፍ ወረቀት የሚጠይቀው ጀለስ፣ እንዳንተ አሽቃባጭ የለም በእውነት። ውይ ባዶ ወረቀት ዳሽ ሙላው ባዶ። ለምታረገው ነገር ትርፍ ወረቀት አትጠይቅ ፕሊዝ። ዳንኤል ክብረት ምን አለ? I don't care about any relationship broke up before election። ጥሬ ስጋ የምትበሉ ሰዎች ግን አጉርሱን። ኖ don't do that። ለማበድ የሚያስችል አቋም እንደሌለ ሚስት ነግራናለች። In the wedding celebration what the meaning of አብሮ አሸገኑ? ዝም ብለን እየጨፈርን ነው እስካሁን ድረስ። አርሰናል ዋንጫ በልቷል። What you eat bro? You still hungry bro? I know, I'm sure። እኔ እርጋታዬን በጣም ብዙ ሰው ነው የሚወድልኝ። ጭራሽ ሰላም ነሽ ግን ደህና ነሽ? ባዙሪያሽ ምናምን ቤተሰቦች አሉ? ምን እያላችሁ ነው? ምን እያሰባችሁ ነው? በአሁኑ ሰዓት በከተማ ውስጥ አንድ ሰርግ ለመደገስ ስንት ሚሊዮን ብር እንደሚያስፈልግ አስረሳችሁ ታውቃላችሁ? 40 ሚሊዮን ብር ይፈጃል ነው የሚለው። ቢግ ሚስቴክ የሰራሁት በህይወቴ። እናቴ እየለመነችኝ እኔ ግን አምኜው ሳልፈራረም አገባው ነው የምትለው። ነውር ከሆኑ ነገሮች ውስጥ አንዱ መንፋት ነው እና ሰላም ውዶች እንዴት ናችሁ እናንተ? ዛሬ ውርደት የለኝ። በርገር ልገዛ ገብቼ 33 ድራም ሲሉኝ ደነገጥኩ ነው የምትለው። የወንድማችን እንደ ላይፍ ሴቨር ነው የሚታየው። በጣም ጊዜያችሁ ነው የሚቆጥብላችሁ። አንዳንድ ሰዎች መጥተው ማብራሪያውን አድርገው 5 ደቂቃ ያወሩትን ፖይንቱን መጥቶ ይነግራል። በቃ ሰላም፣ ራስሽን አስታውቂ። ኪያ እድሜሽ ስንት ነው? 16። አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? አንድ ቀን ወንድ ብሆን ብዙ ድንግሎችን እበላ ነበር። ቆንጆ ነኝ ብለሽ ታስቢያለሽ? ኦፍ ኮርስ። እስኪ ራስሽን ከ10 ሬት አድርጊ። 100። ኮመንት ላይ እድሜዋን ገምቱ እናንተ እና ውበቷን ከ10 ሬት አድርጉላት። ወንዶች በብዛት ምንድነው የሚጠይቁሽ? በቃ ሁሌ ስጪኝ ነው የሚሉት። ሰላም፣ ስምሽ ማን ነው? ሰሚራ። ከአዶናይና ከጆን ዳንኤል አንዱን ባል አድርጊ ብትባይ ማንን ታደርጊያለሽ? ቆይ አዶናይ ለመረሽ? ልክ እንደ ጃኒ ጆይን ይዞ እንደሄድ ሁሌ። ወንድ ልጆች በብዛት ምንድነው የሚጠይቁሽ? ወንዶች በእርግጥ ብዙ ነገር ይጠይቃሉ። አረ ሉክ ምንድነው ብዙ ነገር? ይኸው ታውቀዋለህ እኮ ግን በቃ ሁሌ ስጪኝ ነው። ሌላ ይቀርቡና ስጪኝ ነው። ሌላ ምታልካለህ? ምንድነው የምትሰጫቸው?
ታውቀዋለህ አንተ? ከአጫሉና ከቴዲ አፍሮ እኔ ጉራጌ ነኝ። መቼንግም በሀጫሉ ሁንዴሳ ነው። እናንተ ተመልካቾቻችን የማን አድናቂ ናችሁ? ከቴዲ አፍሮና ከአጫሉ? ኧረ እንደው መንጉር ናችሁ። ጠያቂውም ተጠያቂዎቹም ያው ድራማ ነው፣ ይገባናል። በቃ ይሄ እውቅና ለማግኘት የማይደረግ ነገር የለም። እኔ ሁሌ ግራ የሚገባኝ እንዴት ነው በዚህ ፍጥነት እዚህ ጋር የደረስ ነው። ይገርመኛል። እንዴት እዚህ ጋር ደረስ? የመጀመሪያ አዋርድ ለሱ ነው። እንዴት ፈጠረው? ሰኞ ማታ ነው መሰለኝ፣ አላቅም መቼ እንደተፖሰተ። ሶሻል ሚዲያ ጠዋት ማክሰኞ ጠዋት ተጨናንቋል። በጣም በብዙ ቪዲዮ ተጨናንቋል። ሜንሽን ተጨናንቋል። ፈልጉትና ይሻለም የሚሉ ሰዎች ብዙ ነበሩ። ቪዲዮ ሰራው፣ አስፈለኩት። ከዛ ሳየው ከዚህ በፊት ኮመንት እየጻፈ የሚያበረታታኝ ሰው ነው ሆኖ አገኘሁት። ቅድም እንደውም ሲናገር ነበር ፖሊስ መሆን ጋር አላውቅም ነበር። አይ በብዙ የበጎ አድራጎት ስራዎች ላይ ይሳተፋል ኢንስፔክተር። ይሄም ደግነቱና ጥሩነቱ ሰብአዊነቱ የመጣውም ዝም ብሎ እንዳልሆነ ነው የገባኝ። እኔ ጥሩነት ልክ እንደዚህ በቃ ስንኖረው መልሶ ይከፍለናል ነው። አሁን ኢንስፔክተር እና እኛ እዚህ ጋር እንገናኛለን ብለን አስበን አይደለም። ያው ጥሩ አደረገ፣ እናንተም ጥሩ መሆኑን ተናገራችሁ፣ እኛም ተገናኘን እና ይህ ጥሩነት ሁሌም ሁላችን ዘንድ እንዲሆን ለማለት ነው። ኢንስፔክተር ይድነቃቸውን ያው እንሸልመዋለን። አንዳንድ ጊዜ ኖርማል የሆኑ ነገሮች ይቀሩና ስናያቸው ኖርማል እኮ ነው። ይሄ እኮ ኢንስፔክተር ውሻው እንደዛ ሆኖ አየው፣ አገዘው፣ ጠቀለለው ምናምን አይደል? ይሄ በቃ ኖርማል ነገር እኮ ነው። ግን ስለሌላ አሁን የቅርብ ጊዜ ደግሞ ውሾች ላይ ሲደረግ የነበረውን ነገር የሰማነው ያዘንበት በጣም ከባድ ጊዜ ነበር እና እንደ ትልቅ ነገር እንደ ብርቅ ይታያል። በቃ አይገርም እንጂ ኖርማል እኮ ነገር ነው መሰለኝ። እኔ ተሳስቻለሁ። ይህንን የተባረከ ትራፊክ ብዙዎቻችን አይተነዋል። በስራ ላይ ሆኖ ሳለ መኪና ገጭቶት መራመድ ያቃተውን የመንገድ ላይ ውሻ እግሩን በእንጨትና በፋሻ ተንበርክኮ ሲያስር ማየታችን ሁላችንን የሚያስገርም ድርጊት ነበር። ለዚህ ጥሩ ሰው ይሄኛ ወንድማችን የፂማሙን ታስታውሱት ከነበረ አሁን ውሻ እየገቡ በሚገሉ ጊዜ በጣም ብዙ ውሾች ተገለውበት በጣም አዘን ላይ የነበረ ነውና ይሄ ትራፊክ ይሄን ስላደረገ በጣም ቁስሉ ስለሚሰማቸው ይሰማናል እኮ። ግን እኛ ድርጅትና ጓደኞቻችን ሆነን ማበረታቻ የሚሆን ትንሽ ሽልማት ሸልመናል። መልካም ሰው ለሀገራችን ኢትዮጵያ ይብዛላት። ይኖራሉ። ምናልባት ደግሞ እንደዚህ ሚዲያ ያላገኘናቸው ሊገኙ ይችላሉ። ይህንንም በማየት ደግሞ ሌሎች ሊፈጠሩ ይችላሉ። ትልቁ ነገር ሽልማት ብለው ሰጡት። የእውነት የእነዚህን ቪዲዮዎች አልቅሻለሁ። እግዚአብሔር ሌላ ሰው ብዙ አይነት መልዕክቶች መጥተው ነው፣ ግን የእነዚህ ልዩ ነው። ምክንያቱም ምንም ነገር የማያውቁ እውነቷን ብቻ የሚናገሩ ምናልባት ሌላ ሰው ከልቡም ሊሆን ይችላል የሆነ እዛ ጋር ሚዲያ ላይ የጻፈው ኮሜንት ብዙ ላይ ከምንደምን ነገር ይሆናል ብዬ የራሴን ግምት ወስዳለሁ። የእነዚህ ልጆች ግን የእውነተኛ ነገር ነው። በቃ አእምሮ ያወጣው ነገር ስለሆነ ከልብ አመሰግናለሁ። ልጆችን ያሳድጉ፣ ክፉ ነገር ይጠብቃችሁ፣ ሀገራችን ይሰራል። እናመሰግናለን። በጣም ነው የሚገርመው። በቃ ይሄ የተለመደው ኖርማሉ ነገር ከመጥፋቱ የተነሳ እንደ ብርቅ የሚታይበት ዘመን ላይ ደረስን። ያሳዝናል። 3 ሚሊዮን ያገኘች እኔ ማሜ ልረዳው። ዋናው ጎሉ ልጅቷን መርዳት ነው። ያ ማለት ማሜን መርዳት። ታስሯል፣ ሊፈረድበት ይችላል፣ ቤት ክራይ ሊቸግራ ይችላል፣ የሚበላ ወተት ልታጣ ትችላለች፣ እንቁላል መግዣ ለልጆች ፋክቱር 3 ሚሊዮን ኮይን ስንት ሺህ ዶላር እንደሆነ ይታሰብ። ይሄንን በእኔ ምክንያት ያገኘችው ሙባረክ። እኔ ባልጫወት ይሄ አይወርድላት። እውነቱን ልንገራችሁ፣ ከማሜ ጋር እኮ ገና እንገጥማለን። ወንዴ ማሜማ ሲፈታ እንገጥማለን። አንቀርም፣ አይቀርም እኮ ለአንድ ወር ነው ምን ዘጋጀው። አሁን ግን ልጅቷን ያጫወትኳት ማሜን ሚስቱን ለመርዳት። ሴት በጣም ነው ማከብር ነው። ተሳዳቢዎችን ብቻ ነው መረግጣቸው እንጂ ማንንም ሴት ተናግሬ አላውቅም። ሴት በጣም ክብር አለ። የማሜ ሚስቱን ያንተ ማንም የመለስ ሚስት ለምን አትሆን? አያገባኝ። ሴት ነው። እዚህ መጣ አከብራለሁ። ልጅቷ ሂጃቧን አርጋ የሃይማኖት ስርዓቷን ጠብቃ ደግሞ አትሳደብ ደግሞ አትናገርም። ልጅቷ በጣም ምስኪና፣ ባሏ ታስሯል። ልጆች ከኋላ እያየው ያ ልጅ እብድ ነው።
ማለት ይቻላል። ዝም ብሎ እንደመጣለት የሚሳደው ይቺ ደግሞ ምንም አታውቅ ምስኪን ናት። ጠዋት ላይ ተቆርጦ የተላከልኝ በቃ መግጠም አለብኝ ስትል ሰማሁ። ያውም እንደው ድቤ እየመጡ እንገጥመዋለን ያጃቋሉ። ስለዚህ እኔ ባልጫወት ሙባረክ ይኸው እየሰማ ነው አለ። እዚህ ገብቷል። ሙባረክ አብዲ ሁለታችሁ ተጠንቀቁ። እኔም ብታሸንፉ ጉራ ብትነፋ እኔ ጌመር አይደለም። እኔ የተጫወትኳን ለሷ ብዬ መጀመሪያም ስገባ ሰምታችሁ ከሆነ እናንተ አልገባችሁም እንጂ እነ ሙባረክ ልጅቷ በዚያም ወስዳችሁ መስጠት ይችላላችሁ። ተጭንጫዋታል አይደል? ምክንያቱም 3 ሚሊዮን ያገኘች እኔ ማሜ ልረዳው። ዋናው ጎሉ ልጅቷን መርዳት ነው። ያ ማለት ማሜን መርዳት። ታስሯል፣ ሊፈረድበት ይችላል፣ ቤት ኪራይ ሊቸግራ ይችላል፣ የሚበላ ወተት ልታጣ ትችላለች፣ እንቁላል መግዣ ለልጆች ፋክቶር 3 ሚሊዮን ኮይን ስንት ሺህ ዶላር እንደሆነ ይታሰብ። ይሄንን በእኔ ምክንያት ያገኘችው ሙባረክ። እኔ ባልጫወት ያወርድላት። እውነቱን ልንገራችሁ ከማሜ ጋር እኮ ገና እንገጥማለን። ወንዴ ማሜማ ሲፈታ እንገጥማለን። አይቀርም ለአንድ ወር ነው ምን ዘጋጀው። አሁን ግን ልጅቷን ያጫወትኳት ማሜን ሚስቱን ለመርዳት። እንግዲህ ማሜ ስለታሰረ ሚስትየው ጋር ሞጣ በደንብ በትክክል ሰምቼዋለሁ። ለእኔ የሚሰጡኝ ሰዎች ራሱ ለእሷ ስጧት ብሎ እያለ ነበርና አንዳንዴ አላል አሪፍ ማሰብ እንደዚህ ጥሩ ነው። ወንዶች እንጀራ ቢጋግሩ በእኔ በኩል እኔ አልወደውም። ሌላ የወንዶች ስራ ግንበኝነትም፣ ፌርነትም፣ ድለላም አንዳንድ ነገሮችን ተሯሩጦ ሲሰራ ነው እንጂ የሚያምርበት ይሄንን ነገር እኔ አልደግፍም። ጭስ አለ፣ አብሲት መጣል፣ ሊጣብቶ ምናምን አይነት ነገር እኔ አልችልም። ልሞክረውም ስለማልፈልግ ሊያደርግ አይችልም ጭራሽ። ግን አልቆለት እንደው ተቸግሮ ማዞሩ ከሆነ ያቀላል። እንጀራ መጋገሪያው ስላልተለመደ እንደዚህ ቢሆን ለውጥ ነው፣ እድገት ነው፣ እኩልነት ነው። ባይጋገር ይመረጣል። ከተቸገረ ግን ገዝቶ ቢጠቀም ምን ይመርጣል? ወንድ ልጅ በመሰረቱ እንጀራ ቆርሶ መብላት የሚወድ አይነት አይደለም እስከማውቀው ድረስ። ወንድ ልጅ ግን ገብቶ እንጀራ ባይጋገር ደስተኛ ነው። እኔ እንጃ የሚጋግሩ ወንዶችን ትክክል ናቸው ብሎ የሚቀበል ማህበረሰብ ያለ አይመስለኝም። ለሴቶቹ ትተውት አንዳንድ ነገር ቢሯሯጡ ነው እኔ የምወደው። ሲጋግሩ ባይ እደነቃለሁ በጣም። በዚህ አካባቢ ላለፉት 6 ወራት ያህል እንጀራ በመጋገር ገቢ የሚያገኙ ወጣቶች አሉ። ወደ ወጣቶቹ ማዕድ ቤት ገባ እንበልና የስራቸውን እንቅስቃሴ እንመልከት። ማብካቱ፣ መጋገሩ፣ አብሲት መጣሉ ምናምን በጣም አድካሚ ስራ ነው እና እውነት እናትህን እንደዚህ ነው ጋግራ ያበላችን ብለህ ታመሰግናታለህ። የእናቶቻቸውንም ችግር መረዳታቸው ራሱ አንድ ነገር ነው። ይሄ ቆየት ያለ ዜና ነውና ይሄን ቪዲዮ ለምን አመጣሁት? እንግዲህ በአብዛኛው ውጭ ሀገር ዩሮፕም ሌላም ሀገር ላይ ያሉ ወንዶች እንትን ከመሆኑ የተነሳ እንጀራ እንደ ሱሳችን ከመሆኑ የተነሳ ላጤም ይሁን ትዳር ውስጥም ያለ ብዙ ወንዶች እንጀራ እንደሚጋግሩ የታወቀ ነው። እስቲ ይጋግራሉ አይጋግሩም? ኮሜንት ላይ ሁሉም ይጋግራሉ ማለት ሳይሆን አብዛኛው ከእንጀራ ሱስ ካለብን የተነሳ ይጋግራል። አብዛኛው ወንድ ውጭ ሀገር ሲሆን ቤቢዬ ሰላም ነው ወይ? እንዴት ነህ የኔ አባት? ሁሉ ሰላም ነው? ቤቢዬ አማን ነው? እግዚአብሔር ይመስገን። ቲማቲም፣ የፓፓዬ ልጣጭ እና የተለያዩ ነገሮችን ቤት ውስጥ ፊትን መለወጥ ስለሚቻል ያንን ነገር እንድታረክ ሪኮመንድ አደርጋለሁ። ይሄ ኦልሞስት ወደ 9600 ነው። እስከ ነቲፑ ወደ 18000 ብር ይገባል። ቤቢዬ እንግዲህ አይዞህ እግዚአብሔር ይሁን። ኧረ አሉቲ ሂሳብ ምን ሆነ ነው? ይሄ ሂሳቡ 9800 ነው። ከነ ቲፑ 18000 ይገባል። ቲፑ እጥፍ ነው እንዴ? ይሄ የነገር አንቴና የሆነ ሰውዬ ነው። የምስራች አቤል አቡና ተፈቷል። በዚህ አጋጣሚ ከእውነት ጋር ከሀቅ ጋር የቆማችሁ ሰዎች ያለ መክሰራችሁን ልነግራችሁ ፈልጋለሁ። መቼም አትከስሩ። ቤተሰቦቹ፣ ባለቤቱ፣ ወንድሞቹ፣ ጓደኞቹ ሁላችሁም የምታውቁት የምታምኑት በሐቀኝነቱ የምታምኑ ሰዎች እንኳን ደስ ያላችሁ ማለት እወዳለሁ። በዚህ አጋጣሚ ግን አንዳንድ ጥያቄ መጠየቅ ያስፈልጋል። ሐሰተኛ ነቢያት ህዝብ ላይ በእምነት ስም የሚያደርሱትን ግፎች ለህብረተሰብ ስንናገር ስም የላቸውም፣ ስሜ ጠፋ ብሎ ይከሳሉ። በድርጅት ስም ፍቃድ አውጥተው ህብረተሰብን አጥንቱ ሲቀር ይገጡታል። በማስረጃ ስናረጋግጥላቸው ይከሱናል። መክሰስ መብት ነው። እነዚህ እንገላችኋለን፣ እናጠፋችኋለን ከሚሉ ከንቶች
የተሻሉ ናቸው። መክሰስ መብት ነው። ነገር ግን ክሱን የሚቀበለው አካል ያን ሰውዬ ከመያዙ በፊት ምርመራውን መቀጠል፣ ማረጋገጥ፣ ማስረጃዎችን ማሰባሰብ ይጠበቅበታል። እነዛ ማስረጃዎች በእርግጥ ለመክሰስ ያበቁኛል ወይ የሚል ደረጃ መደረስ ይኖርበታል። ነገር ግን ይሄን ሳያደርጉ አፈፍ አድርገው ይይዛሉ። አፈፍ ካደረጉ በኋላ 48 ሰዓት የማሰር መብት ስላላቸው ከ48 ሰዓት በኋላ ፍርድ ቤት ያቀርባሉ። የሚያደርጉት ነገር የቀነ ቀጠሮ መጠየቅ። 14 ቀን ተፈርዶባታል፣ 14 ቀን ይጠይቃሉ። ቢበዛ አንዳንዴ 10 ቀን አንዳንዴ 8 ቀን ፍርድ ቤት ይበይንላቸዋል። በሚቀጥለውም ቀጠሮ አልጨረስኩም እንደገና ክስ አይመሰሩት። ቢኮዝ እዚህ ጋር ምን ይታየኛል መሰላችሁ? የያዙት ጭብጥ ለክስ የሚበቃ አይደለም። የያዙት ጭብጥ መንግስት ላይ የሚያደርሰው ጉዳት ኖሮ አይደለም። ይሄ ነው የሚታየው። ጭብጡ ለክስ የሚበቃ አይደለም። ከነዚህ ከህግ አካላት ጋር መሞዳሞድ ደረጃ ስለተደረሰ እንጂ ያ ሄዶ ፍርድ ቤት ነፃ ነህ ይለዋል። ሀገር ምድሩ በሌባ በተወረረበት ሀገር ላይ እንደ አቤል አቡና ያሉ ንጹህ ሰዎች እስር ቤት ይቆያሉ። እስር ቤት በሚቆዩበት ሰዓት የኢኮኖሚ ጉዳት ይመጣባቸዋል፣ ሶሻል ጉዳት ይመጣባቸዋል፣ የተለያዩ ጉዳት ይመጣባቸዋል። በእርግጥ ሰው ጎዳ አልጎዳ ምንም የሚያመጣው ነገር የለም። የመጨረሻ ሊያደርግህ የሚችለው መግደል ነው። በተፈጥሮም ትሞታል። ነገር ግን ሄዶ ፍርድ ቤት ነፃ ነው ሲለው እነዚህን ጉዳቶች ማን ነው የሚከፍለው? ይሄን እንጠይቃለን። አስቸጋሪ ነው እንግዲህ የሆነ ወቅት ላይ አጣርተን እናስራለን እንጂ አስረን አናጣራም ተብሎ ነበር። እንግዲህ አሁን ባለው መንገድ ነው። ብዙ ሰዎች ይገባሉ፣ ቀጠሮ ይባላል፣ በኋላ ነፃ ይባላሉ። ግን ብዙ ነገራቸው ይበላሻል። ከጎን ያለው እዚህ አካባቢ ሲመታኝ ነበርና ዳኛ ያስቆመ ነው መሰለኝ። ትክክል አልነበረም። አዎ ታፕ ምናምን አላረኩም እኔ። ለምን ታፕ ነው አይደል? ላይክ አልገባም። አንገቴ ውስጥ ገብቷል። ያዘኝም እዚህ ጋር ፊት ለፊት ነበር ያዘኝ ምናምን። ኦፍ ኮርስ ፔን እዚህ አካባቢ ይኖራል፣ ግን ታፕ አላረኩም። ተው እንጂ ለምን ተረፍኩ ነው እንደ ወንድሜ? ዳኛው ለምን ነፍሴን አተረፈ ነው? አንተ እኮ ሲሆን የምስጋና ፕሮግራም እኮ አዘጋጅተህ ዳኛውን እግዚአብሔር ያክብርልኝ ጀቹ ቀብዳም ወንድም ጋሺ ህሊና ንቃተ ህሊናን እዛው ትተወተ ነው። ምንድነው እሱ ነገር ወንድሜ? በ50 ሰከንድ አከነቲ ነፍሲ ስትፊዴ አከነቲ ሲጥ ሲጎዴ ደምስሪ ተከታትሮ እኮ ነው የቆምከው። ጨርሰ እንደምንም እግዚአብሔር ተመስገን ጀቴ ማለ ሲወቃ እንደዚህ በጭቂ ላይ እንደዚህ ሲወቀጣን ቱረኒ አይተናል እኮ አይን አለ እኮ ምን ነው እንጃ ምን አይን የጠፋ መሰለ እንደ ወንድሜ። በቃ ያለፈውን ፈሰፈተም ተቀጠቀጠም ተተቱመም ተተ ለቀጣይ ተዘጋጅ በቃ እንዴ። ከዚህ ውጪ ጨዋታው አልቀጠለም። ጨዋታው ቢቀጥል ህይወቲን ኬስ ይንቀጠሉ በርዛ ጋር አከተመ ህይወቲን ኬስ ተው እንጂ ንቃተልና ማሊ ሞራሊ ሲገን ማለ ወራባላ ይሄን መከራከሪያ እኔም በወቅቱ ተናግሬ ነበር። ታብታብ አላረግም። እንደገና ዳኛው ከልምድ ማነስ ምናምን ነው ብዙ ከኬንያ ምናምን አሉ። ብቻ ኤኒዌይ ቶሎ ነው እንዲቆም ያደረገው ምናምን እንጂ ሌላ ቦታ ላይ ቢሆን ይቀጥል ነበር ያ ፋይት እና ከፍራቻ ማኳያ ይመስለኛል። ጡም ፋይት አያደርግም። ፈሪ ነው አልከኝ። ሞቼ ይገኛለሁ። እጅህን ወይም እግርህን ወይም የጭንቅላት ቀጣይ እንግዲህ ከዚህ ጋር ነው ፋይታቸው። በሽተኛ ካላደረግኩ ሞቼ ይገኛለሁ። ምን አለ ትለኛለህ? ይችን ካላደረግኩ ከሪንግ አልወጣም። ሞቼ ተደፍቼ ይገኛለሁ። አሳይሃለሁ። እኮ እንትናቸው ግድድል ነው የሚመስለው። በጣም የሚገርም ዛቻ ነው እየዛታ ያለው። የንቃተ ህሊናንና የገዜ ፋስትማንን ትራሽ ቶክ እየሰማችሁት ነው፣ እየተነጋገሩ ነውና እየተከታተላችሁት በጣም አስፈሪ ደረጃ ላይ ደርሷል። አሁን ንቃተ ህሊናን ታውቁታላችሁ። አንተ ሲጀምር ኳሊፊኬሽን የለህም ምናምን ነገር ይለዋል ማለት ነው። ገዜ ፋስትማን አይሰማም። ስለዚህ ነው አንገቴ ላይ አንጠልጥዬ ከተማ ሞጣው እንዴ? አይደለም እንደዛ አይደለም የፈለግነው። ኤምኤም ነው አናትን ሰብሬ ነው አናት ጥንቅላት ለቁራን የሚሰጥልን እንዴ? እንደዛ አይደለም የተፈለገው። ተረጋጋ እንዴ። ጉልበትን ሰብሬ ነው አካለ ጉዳተኛ እንዴ? አይደለም እንደዛ አይደለም። ኤምኤም ነው የተፈለገው። በጣም ነው ያስፈራው ባይዘው። anyhow ግን I think ሐምሌ ውስጥ ነው መሰለኝ። I'm really excited to see this fight ገዜ ፋስትማን versus
ንቃተ ህሊና ማን ያሸንፋል የሚለው ሀገሩ ሙሉ አንጫጭተ እንግዲህ ወደ ሀገር ተመልሰሃል ማለት ነው። ታይላንድ ላይ ትሬኒንግ በደንብ እየሰራህ ነበረ። ኤምኤምኤ ምናምን እየሰራህ ነበረ። ጆኒ ቢሰራም ምንም ለውጥ የለውም፣ ትንሽ ጊዜ በኋላ ይረሳዋል ከፋይቱ በፊት እያለ ነውና ምን ትላለህ? እሱ እኮ በቃ ቂጡ ላይ እንዳደረገው እንደ አርቲፊሻል ቂጥ እንደዛ ይመስላል ሁሉም ነገር። ለዛ ነው ገብቷል እንጂ ያውቀዋል። ስለፈራ ነው። ሰው ሲፈራ ኔጌቲቭ ነገር ይወራል። ገባ? እሱ አርቲፊሻል ቂጥ ስለሚጠቀም እንደዛ ባይሆን ቻምፒዮን ጂም መጥቶ እኮ ትክክለኛ ቂጥ የሚያወጣለት ስፖርት መስራት ይችል ነበር። ለማንኛውም እንደ ቂጡ ነው የሚያስበው ነው። ለዛ ነው አገኘሽ እግሩን ደግሞ ካልሰበርኩት the best leg lock specialist ነኝ እኔ። እንዲያውም ላንተ ሁላ 50,000 ብር ሰጣለሁ ካልሰበርኩት 50,000 ብር ሰጣለሁ ብሎኛል ለኔ ራሱ ቪዲዮ ላይ። አይ ፈሪ ዝታል አልኩሽ እኮ ፈሪ ዛቻ ያበዛል። የኔ እግር ሊይዘው ማለት ነው። ተኝቼ በሰጠው ራሱ አያገኘውም አይደለም። ተኝቼ በቃ ነፍስ ስቼ ራሱ እግሬን አያገኘውም አይደለም። እንዲህ ፋይት ላይ ገብተን ማለት ማሰቡ ራሱ ይሄ ለሱ ጥሩ ነው። እንዲህ ማሰቡ እንዲህ ያደርጋለው ሴዱን ሰብረዋለው መድኃኒዓለምን ሰብረዋለው ምናምን ማለቱ ጥሩ ነው። ለምን የሆኑ አካሎችን መያዝ ይችላል ማለት ነው። እንደዚህ እያለ እየሰከሰ መያዝ ስለሚችል ግን ፋይት ሪል ፋይት ምን እንደሆነ ሪንጉ ስንገናኝ አሳያለሁ በልልኝ። ደሙን ሳፈሰው በደሙ ደግሞ እንደዛው የዋና ገንዳ ስሰራ ያኔ እዛ ላይ ዋና ሳስተምረው ያኔ ያቃል ማለት ነው። ደሙን እንዴት እንደማፈሰው ማለት ነው። ደሙን እንደዚህ በቃ ምን እንደ ፋውንቴን ነው ማፈስላችሁ። ይሄ አርቲፊሻል ቂጡ አወጣለታለሁ እዛው አደባባይ ያሳያለሁ። ደሙ ግን እንደዚህ ያፈሰዋለሁ ካናት እንደዚህ እንደ ፋውንቴን ነው ማፈሰው ማለት ነው። እሱ ንገርልኝ አድርስልኝ። እንዴ እኔ እኮ ምንድነው ወይ ሻወላ ስጧቸውና ይለይላቸው። ምንድነው ስፖርት ነው የምታሳዩን? መገዳደል ነው። 3 ሚሊዮን ብር አሸናፊው የታወቀ ይመስላል። እንደምታውቁት ዳሽን ባንክ ያዘጋጀው ውድድር አሁንም እንደቀጠለ ነው። ለአሸናፊው 3 ሚሊዮን ብር፣ ሁለተኛ ለወጣው 2 ሚሊዮን ብር፣ አንደኛ ለወጣው ደግሞ የ1 ሚሊዮን ብር ሽልማት አቀርባለሁ ብሎ የተለያዩ ቲክቶከሮች እየተወዳደሩ ነው። በጣም በሚገርም ክሬቲቪቲ እንዲሁም ደግሞ ጥራት ባለው መንገድ ታዋቂ ቲክቶከሮች እንዲሁም ደግሞ አዳዲስ ቲክቶከሮችም በዚህ ውድድር ላይ እየተሳተፉ ነው የሚገኙት። ትላንትና ዩቲናስ የሰራችው ቪዲዮ ምን አይነት ቪዲዮ ነው ያስብላል። ማለት ቪዲዮ ወይም ደግሞ የቲክቶክ ቪዲዮ ነው ለማለት ይከብዳል። ምክንያቱም በፊልም ስታንዳርድ ነው የተሰራው። በጣም የቦታ መረጣው፣ ዳይሬክቲንጉ በጣም የሚገርም ነው። ሁሉም ነገር በሲኒማ ቤት የምናውቃቸው የተለያዩ ፊልም ላይ የተሳተፉ ጉምቱ የሚባሉ ተዋናያን ሳይቀሩ በዚህ አጭር ቪዲዮ ላይ ተሳትፈዋል እና ቲክቶክን የሆነ ደረጃ ከፍ ያደረገችበት ቪዲዮ ነው። አምባር የተሰኘ አጭር ፊልም ነው የለቀቀችው። ዳሽን ሱፐር አፕን ያስተዋወቀችበት መንገድ በጣም የሚገርም ነውና ኮሜንት ላይ ለዳሽን ባንክ አለቅሳለሁ ብዬ አስቤ አላቅም የሚል ኮሜንት ሁላ አለ እና ገብታችሁ ማየት ትችላላችሁ። በጣም ቪውም አሪፍ እየሄደ ነው። ዩቲናስ በጣም ራሷ የደረሰችው ራሷ የተወነችበት አምባር በጣም የሚገርም ነውና ዩቲናስ ለብሩ የተወዳደረች አይመስልኝም። ምክንያቱም የወጣበት ወጪ፣ የተመረጡት ተዋንያን፣ ዳይሬክቲንጉ፣ የካሜራ ጥራቱ በጣም የሚገርም ነውና በጣም ብዙ ወጪ የወጣበት ነው። ለክብር እንጂ ለብር የተደረገ ውድድር አይመስልም። ዩቲናስ ከፍተኛ ግምቱን አግኝታለች ከዚህ የባሰ ካልመጣ በስተቀር። እስካሁን ካሉት ግን በኔ እይታ በጣም የሚገርም ነው የሰራችውና ዩቲናስ ያው ከዚህ በኋላ ካልመጣ የምታሸንፍ ይመስለኛል። ካሸነፍሽ እንኳን ደስ አለሽ። ካሁን አምባር ይላል ርዕሱ። እንግዲህ ያላያችሁት ዩቲዩብ ላይም ፖስት አድርገዋለች፣ ቲክቶክ አካውንቷ ላይም ፖስት አድርገዋለች። የሚገርም ስራ ነው። የሚገርም በቃ የሚገርም። ለዚህ ነው ከዚህ በፊት ታስታውሱ ከነበረ የበፊቱ አዋርድ ላይ አዶናይና እሷ ነው የሚገባት እሱ ነው ምናምን ሲባል የነበረው እሷ ኮንተንት ክሬተር ስለሆነች ነው። አዶናይ ደግሞ እንደምታውቁት ማት በጎ ነገሮች ምናምን ከዛ በኋላ ነው በጣም ሞር የሰራው። የዛን ጊዜ ለእሷ ይገባታል ሲሉ የነበሩ ሰዎች እንደዚህ አይነት ብቃት ስለነበራት ነው ኮንተንት ክሬት ስለምታደርግ። የዚህንም ድርሰት ራሷ ነች የደረሰችው። የሚገርም አይነት ነገር ነው የሰራችው። ብታሸንፍ ደስ ይለኛል። በጣም ደክማበታለች። በጣም ሾርት ስቶሪ ሆኖ በጣም ደስ የሚል ነው። ብቃቷን በጣም ነው የምታዩበት። ድንቅ ነው በጣም ከሳዲ ጋር እንግዲህ ሁለተኛ ስራችን ነው። የመጀመሪያው ስራችን ነው መጀመሪያውን በልተናል። እንግዲህ ኢንሻአላህ
ኢንሻአላህ ጋቢ አለን እዚህ ወደ መቀየር ጎበዝ ፒስ ነው ሁለቱም ይማር ሪስክም አለው ግባ እናውጣውና ለጥፊ ቁጥር ነው ተዘዘቅ መጀመሪያው ስቲፕ አልቋል። ኮስቲዩም አንስልበስና ደግሞ እንቀጥላለን። ታስተላ አይ ምን መሰለህ በጣም ጸድዩ ወይኔ ዘንድ መቶ ነበር አባረ ቀጣይ ደግሞ ሄኒ ወቃለትስን እንቀይራለን። ይሄ ነገር ይዘራል አለች እሱ እዘራለሁ አለች ወቃውት አናቱ ለጠፋበት አናቱ ትሰጣለች እንደ ራስ መነስነስ ይሄው አንዳንዴ የሥራው ባህሪ ነው። የሥራው ማማር አንዳንዴ የተገነባው ሁሉ ይፈርሳል። ቅቤ ተጣቀለ ይመስላል። ይሄንን ሜካፕ ፊክስ አደረግንና አውትዶር መቅረጽ ያሉብን ነገሮች በሙሉ መቅረጽ ጀመርን። ይሄ ገን ፒስ ነው ተባለ ልቃዩን እፍጥን አይበቃም ይሄ ፋፋ ላይ ሽማፋ ምን ይሰጥሽ ነው? ጿሚዎች ምን አሉ? እኔ አሁን በጾም የመገለል አይኔማ አዋ አክሽን አንጃውን ህይወት የበላቸው አራድየል እዚህ ካልሆነ ለሊቱን አንገፋው። ሶስት ጋሽዬ ልጆችሽ ዳሊም ቲክቶከር ባሉን ሆኖውን ነገር እንገራቸው ብዬ ነበር። የሰርከስ ባለሙያ የመጀመሪያ ቀን ቀረጻችን እንደዚህ ጨረስንና ወደ ሩማችን ሄድን። ከፍ አድርጋ ሰቀለችው በቃ ስራዎቹ። በነገራችን ላይ የማትገመቱ ሰው ሁኑ የሚለውን ነገር በግልጽ ያሳዩን ቴዲ አፍሮና ጃኒ ናቸው ማለት ነው። እሱንም ጃኒ ሳናስበው እዚህ ጋር ብራንድ አምባሳደር ሆነች ብለን ትናንት እያወራን እያለ ዛሬ ደግሞ ዱባይ ነኝ ብላ ይሄንን ፖስት አድርጋለች ማለት ነው። ግን እዚህ ጋር ቀለበቱ በ19 ነው የሚሆነው ብላችሁ ነበር አይደለ? እና ዱባይ ነው የት ነው የሚለውን ብትመልሱልኝ ኮሜንት ላይ ደስ ይለኛል። ቴዲ አፍሮ እንግዲህ እንደምታዩት ኮንሰርቱን መቼ ነው የሚያቀርበው ብለን በጉጉት እየጠበቅን ሳለ ይሄው ኮንሰርቱን አየን ማለት ነው። በዚህ አይነትማ ዓለም ልጠፋ ነው ተዘጋጁ ብንባልም አንሰማም ብሏል አንዱ ማለት ነው። እና የት ነበርን እኛ? የሁሉ ሲካሄድ የት ነበር እኛ? ጃኒ አዶናይ እያልን ነበር ወይስ ምንድነው? እንደው አደፋፈርሽ ምንም ሳታጣሪ ኮንሰርት አቀረበ ቴሌት ያለ ዝም ብሎ ተቀናብሮ የተቀመጠ ነገር እንጂ አንዳንዱ ሰው በቃ ምንም በቃ ኮራ ብላ መታ ነው ኮንሰርት አቅርቦ ምንም የሚባል ነገር የለም። የድሮ ኮንሰርቱን ከታች ድምጹን አስገብተው ያውኑን ዘፈን ከዛ ደግሞ የህዝቡን ጫጫታ አንድ ላይ ሌሎች ቦታ ላይ ተወዘፈነበትን አድርገው አረጉት። በቃ እንዴት ላይ ሰማ ይችላል? ይሄ ነው እኮ ተደረገ የምትለው። ድምፃዊ ሰማኝ በለው ህይወቱ ከማለፉ ጥቂት ቀደም ብሎ በነበረው የጤና ክትትል ላይ በ7 ሳምንት ውስጥ 10 ኪሎ መቅለል መቻሉን በትህትናና በከፍተኛ ደስታ ገልጾም የነበረ ሲሆን ገና ብዙ የጥበብ ስራዎችን ያበረክታል ተብሎ የሚጠበቀውና ይህን የመሰለ መልካም ተስፋ እያሳየ በነበረበት ወቅት በድንገት መለየቱ ሀዘኑን እጅግ መራራም አድርጎታል። ለሀገራችን ሙዚቃ እድገት ያበረከተው ውብ አሻራ ሁልጊዜም በክብር ሲታወስ ይኖራል። ለቤተሰቦቹና ለአድናቂዎቹ በሙሉ መጽናናትን እመኛለሁ። በጣም አስደንጋጭ ዜና ነበር። እንግዲህ ትናንትና የቀብር ስነ ስርዓቱ ተፈጽሟል። እንግዲህ ነፍሱን ይማረው። በጣም እንዲህ አይነት ሞቶች እየበዙ ነው። ድንገት ደከመኝ እንዲሆን ምናምን እየተባለ በጣም የሚያሳዝን ነው እና በጣም ብዙዎች ደንግጠዋል። እኔ ራሱ በጣም ሳይ በጣም ነው የደነገጥኩት። ሳምንት ውስጥ እንግዲህ 4 ኪሎ ቀንሻለሁኝ። እጅግ በጣም ደስ ብሎኛል። ሰውነቴ የመቅለል ስሜት አለው። እንቅስቃሴ እያደረኩ ነው። መጀመሪያው ቀን የማቅለሽለሽ ስሜት ነበረው፣ የቮሚት ስሜት ነበረው። ሳምንቱን ሙሉ ግን በጣም ሰላም ነበር። የምግብ ፍላጎት የለም። 10 ኪሎ ቀንሻለሁ። ዛሬም የኪሎ ለውጥ አለ።
እንግዲህ በ7 ሳምንት ህክምና 10 ኪሎ ቀንሻለሁኝ። ረቱ እንደቀጠለ ነው። እኔ ጥርጣሬ ያለኝ እንግዲህ በዚህ በኪሎ መቀነሱ ጉዳይ ላይ የሆነ ችግር ተፈጥሮ ይሆኖ የሚል ስጋትም አለኝ። አንዳንድ ጊዜ ከለመደው ነገር ሰውነታችሁ በአንድ የሆነ ነገር ውስጥ ከተቱት የምትከሱበት መንገድ ሌላ ተጨማሪ ነገር ትጠቀማላችሁ ወይ ምናምን የሚለው ነገር ተደማማሪ ነገሮች ያሉት ይመስለኛል። ዞሮ ግን ነፍሱን ይማር። በጣም ነው የሚያሳዝነው። ክብደት ጨመረሃል ትንሽ ዝም ብሎ መጨመር ነው የጤና ነው። ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣል። ውፍረት ብዙ የሚመከር ነገር እንግዲህ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ በቃ ስራ ሲኖር ብቻ ነው። እኔ ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው በቃ። ለኛ ብዙ ማህበራዊ ጉዳይ ያለኝ መገናኝበት የመነጋገር ማህበረተኞች ያሉኝ። እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ እየመጣ ኃይለጊስ ይባላል። እሱ ጋር እንገናኛለን እና በቃ ከጓደኞቼ ጋር መጫወት ስራ ከሌለ መጫወት ነው የምወደው። እኔ በቃ ሳቅ ጨዋታ ቁጭ ብሎ እንቅስቃሴ በቃ ስንፍናዬ ነው የራሴ ስንፍና ነው ያወፈረኝ። ሌላ ምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር እሱ ነገር የለም። ስለዚህ አሁን ስራ ጀምረሃል ማለት ነው። ይሄን ኮርስ አሁንማ በቃ አሁንማ 10 ኪሎ ቀንሻለሁ። አሁን 10 ኪሎ ቀንሻለሁ። ገና ይቀንሳል። የሴት ልጅ እድሜ ነው የማይጠይቀው፣ የወንድ ልጅ ክብደት አይጠየቅም። ኧረ ምንም ችግር የለም። እንግዲህ አንዱ ከክብደቱ መቀነስ ጋር የተያዘ ችግር ሊሆን ይችላል። ለዚህ ያበቃውን ድል የሚያደርገኝ በዚህ ሰውነቱ በዚህ እድሜው ምንም አይነት እንዳለው ይሄ ስኳር፣ ግፊት ምናምን የሚባሉት ነገሮች እንዳልነበሩት ተናግሮ ስለነበር ነው። በመጀመሪያ ደረጃ ድምፃዊ ሰማኸኝ በለው ዛሬ አርፏል፣ ነፍሱን ይማርልን። ይህንን ደግሞ ፎቶ የለጠፍኩላችሁ ድምፃዊ ይሁኔ በላይ በራሱ ፔጅ ያጋራውን ነው። ድምፃዊ ይሁኔ በላይና ሰማኸኝ በለው ግን ከአንድ ኪነት ያደጉ ወንድማማቶች ከአንድ ገጠር የመጡ ባህልን ለኢትዮጵያ ያስፋፉ ብሎም ለዓለም የተረፉ ሁለቱም ታዋቂ ዘፋኞች ናቸው። ግን ለብዙ ጊዜ አይነጋገሩ፣ ተጣልተው ነበር። ድምፃዊ ይሁኔ በላይ ደጋግሞ ኢትዮጵያ ሄዷል። ሰማኸኝን በለው አግኝቶ ታያቅም። ሰማኸኝን በለው አሜሪካ ተመላልሷል። ይሁኔን በላይ አግኝቶ ታያቅም። በጣም የሚገርማችሁ ግን ድምፃዊ ይሁኔ በላይ በአካል አውቀዋለሁ። በጣም ጥሩ ባህሉን ያረሳ ጨዋ ሰው አክባሪ ነው። ድምፃዊ ሰማኸኝን በለው ግን አላውቀው። ለብዙ ጊዜ ግን ተጣልተው እንደማይነጋገሩ የኢትዮጵያ ሕዝብ ሁሉም ያውቃል። ዛሬ ግን ድምፃዊ ሰማኸኝ በለው ሲያርፍ ይሁኔ በላይ በራሱ ፌስቡክ ላይ ወንድሜ አልጠበቅኩም ነፍስን ይማር ምናምን ብሎ የሚያስተሳዝን ጽሑፍ ለጥፈው አየሁት። ምን ነው በአካል እንዲህ ብትረዳዱ፣ ምን ነው በአካል ወንድምነታችሁን እንዲህ ብታሳዩን። ለካ እኔም ስሞት ጠላቴም ወዳጅም ለካ እንደዚህ ነው ፌስቡክ ላይ ለጥፎ አዛኝ የሚመስለው ለማለት ያክል ነው። ይሁኔ በላይ ለመናገር አይደለም። የተጣሉበት የራሳቸው ችግር ሊሆን ይችላል። ግን አንድ የተረዳሁት ስትሞት ሁሉም ለአንተ አዛኝ መሆኑን ብቻ ነው። መልካም ቀን እና እንዴ አይደለም ሞት ከተጣላችሁት ሰው ወዳጅ ከነበራችሁና በሆነ ነገር ብትቀያየሙ እንደው ክፉ ቢደርስበት በጣም ቢታመም ምናምን አለ አይደል ሄዶ ላይጠየቅ ነው ይጠየቃሉ። ያንን ተወት ታደርጉና ይደረጋል። ስለዚህ አንድ ሰው ተጋጨ ማለት ሲሞት የታባቱ ይላል ማለት አይደለም እንዴ። ያዝናል። ለምን አያዝንም? ብዙ ነገር አብረው ያሳለፉ ናቸውና ይሄን እንኳን እኔ ሰዎች አግባብ ነው በሐዘን ጊዜ በክፉ ጊዜ ምናምን ነፍሱን ይማረውም ወይ እግዚአብሔር ይማረህም ማለቱ አይቀርም። ስለዚህ ስለጣላም ብሎ አይበል ምን ትርጉም አይሰጥም። ያንድ ሰሞኔ ምናምን ጆካ አሁን እቺ ልጅ ሽሮና ሸራጫ የሚያደገች ልጅ አሁን ሩጉራቁ ሳሩን እንዴት ነው ይሏታል። ሽሮ በቃ በጣም እንዴ እኮ ሽሮ እኮ በተራዳ ይመችሽ ጎንደር አድጋውን ወልቃይት ላይ አሁን ሽሮ አልበላም ብትልሽ ሴትዮ አልበላም ሰውዬ አልበላም ማርያምን አልበላም ሞጣ ደግሞ ወለኛ አልበላም ምን ሽሮ ማርያምን ያገርበት ጎጃም በካልቾ ደፋ ነበር የሚገርም ሽሮ እኮ ስንኮ ነው አንተ በካልቾ ከደፋው እኔ ደግሞ ጨርሻ አለካው ዱባና እሱ እንዴት እንደሚያነድ ጎመን ራሱ እኔ ሳላቅም አይ ጎመን ወዳለው ግን ሽሮ በጣም ነው ሳላውቅም የጎመን ሳላውቅም ነው ሽሮ ታይፔ ስላልሆነ ነው እንጂ በጣም እርግጠኛ ነኝ አለው። ሽሮ ወጥና ዳቦ አፍራፈስ አንዳንዳ ይሄ ቂጣ የሚባል ይሄ ዳቦ
መሸላት ምን ተሰማክ? አስራ ሶስቱ ማይ ፋሚሊ ማይ ፋሚሊ እናንተ አባስቱ እንጂ 13 ስላለች አንቺ ጌም ነሽ። እኔ ጌም የመረኔ ኢትዮጵያ እንትን ነው ምንድነው ፖለቲካ ምሳው ይሄ እኮ አትችይኝም። እኔም እኮ አዲስ እኮ ነኝ ጌም ላይ ጋይስ ቶሎ እንጂ ታዲያ አንቺ ማደረሽበት እኮ አሁን የኔ ያልኩ እንጂ እና ይዘሽ ጌም ላይ አንድ አበባ ከምትይ አንቺ ፒያሳ ላይ ዝም ብለሽ ይችን ጉቺዋን ቦርሳ ይዘሽ እኮ ታክልት ቦሌ ላይ ምናምን እኮ አላማ ሙሉ እንዳታጸድቡኝ አብሳይ ጋይስ ጓባ ሙሉ አንድ አበባ ከምትይ ጸዳ ብለሽ ቅርጽሽ ያምራል ጉቺ ቦርሳሽን ይዘሽ እኮ መንቀሳቀሰው ፒያሳ ላይ ወሰፋ ያያል ኦሽ ምን ነው ያያል አሁን የጀመርኩት ባክሽ አንቺ ደግሞ ነው ትቦ የማትሩ ጋይስ እንግረፋት አጥሮ ሰሎኝም ጋይስ ደስ ታፕ ያረጋችሁ ወርቆች ተጋቢ ነው ስትባያለሽ አውዬ እንዴ ችግር ምንድነው ጋይስ ታፕ አርጉ ጋይስ ታፕ ያረጋችሁ እሺ ማይ ፋሚሊ ያው ሳሮን እንግዲህ ደግመዋለች። በነገራችን ላይ በፊትም እንደዛ ስትል እኔ የሚሉም ሰዎች አሉ፣ አንዳንዴ በይሉንታ የማይሉም ሰዎች አሉ። ሽሮ አልወድም ማለት ያደግንበትን ወይንም እንትን መናቅ ምናምን የሚመስለው ሰው አለ። የእውነት እኮ የማይወድ ሰው ይኖራል እኮ። አሁን ሽሮ አልወድም ከምትል ስጋ አልወድም ብትል ማንም ጉዳይ አይሰጥም። ሽሮ ግን አልወድም ካልክ ግን አለቀል። ግን ሳትወደው በግድም ልትበላው ትችላለህ እኮ አንዳንድ ነገር ለመኖር አይደል? እና ያን ያህል ብዙም ባይካበድ አሪፍ ነው። ላትወድ ትችል ይሆናል። ላይፍ እንደዚህ ነው። አርቲስት ዳኒ ነኔ ኢትዮጵያ ሄድኩ ጊዜ ነው ያገኘሁት። ወደ ብሔራዊ ቲያትር ጎን ካፌ አለች አይደል? የሆነች ካፌ ነበር፣ ሽድሮ ካፌ ናት። እና እዛ ተቀምጬ ነው እዛ ነው ያገኘሁትና በጣም የምወደውና የማደንቀው አርቲስት ነው። በቃ የሆነ ለቲያትር የተሰራ ሰው ነው፣ ለፊልም የተሰራ ሰው ነው። ፊልሙንም አይተናል ከዚህ በፊት ተከታታይ ፊልም ላይም አይተነዋልና በዚህ ህይወት ውስጥ እውነት ለመናገር የሚያልፍ ሰው አልመሰለንም ብዙዎቻችን። ግን በጣም ነው ያዘንኩት። እኔ እግዚአብሔር ምስክሬ ነው። እና ብዙ ሰዎች አላችሁ ቲክቶክ ላይ በጣም ምርጥ ልጆች አላችሁ፣ ፊልም የምታደንቁ ሰዎች አላችሁ አይደል? በቃ ይሄንን ሰው የሆነ ቦታ ጥሩትና እና የሚወዱት ሰው እንዲያገኝ አድርጉ። ሴፉ እግዚአብሔር ይስጠው እዛ ቦታ ላይ ዞት መጥቷል። ተቀበሉና ደግሞ የሆነ ቦታ ቲክቶክ ላይ ጥሩትና የሚያደንቁ ሰዎች አሉ በሉትና ጥሩትና ጥሩን ፕሊዝ ይሄንን ብታደርጉ ደስ ይለኛል። ዳኒ እንግዲህ ሰይፉ ጋር ሲመጣ ያለውን ነገር እንቅጩን ነው የተናገረው፣ ግልጽ አድርጎ። ብዙዎች አፍረው ዝም የሚሉትን ራበኝ ነው ያለው። እና ይሄ ሙያው እንዴት እንደማያኖር እንዴት ከባድ እንደሆነ ያሳየበት ነው። እንደገና ደግሞ የራሱም ደግሞ የጤናም ችግር አለ። እሱ ተደማምሮ በጣም ከባድ እንደሆነ ነው የተናገረውና አሁን ብዙ እንቅስቃሴዎች እንግዲህ ለማድረግ ብዙ ሰዎች ዝግጅት እያደረጉ ነው። ቲያትር እንዲታይለት እንዲሆን ነገር እንዲሰባሰብለት ምናምን እያደረጉ ነው። የሚገርማችሁ ነገር እነዚህን የመሳሰሉ ሰዎች እያሉ ዛሬ ምን እየተደረገ እንዳለ ታያላችሁ አይደል? አንድ ኖርማል ቲክታክ ላይ ያለ ሰው ለዛውም በመጥፎ የሚታወቅ ሰው በመጥፎ በቃ በትልቅ ምን ልበላችሁ እውቅናውን ብቻ እውቀቱ ሳይሆን መታወቁን ብቻ ይዞ ስለመጣ ለሆነ ድርጅት ማስታወቂያ እንዲሰራ ይደረጋል፣ አምባሳደር ይደረጋል ምናምን። እነዚህ ትልልቅ ድርጅቶች እነዚህን ሰዎች ለሀገሪቷ ስንት ነገር የሰሩ ቁም ነገር የሚሰሩትን ሰዎች ዞር ብለው ማየት አይፈልጉም። ይሄ በጣም ያስተዛዝባል። በጣም ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ይርባል ችግር ነው ማለት ነው። ሲራ እንትን አይልም። አንተ እንደምትኖረው እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የትየለለ የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም ብሩን ነው ከስር ማውጣት አለ ይወጣል። ካልተተካ ባዶውን ነው የምትቀረው። አንድ ታይቼ ነበር ከህንድ የመጡ ሐኪሞችም አይተውት እኛ እንሰራዋለን እኛ ጋናና እንሰራዋለን ብለው ነበር። እንዴት አድርገህ ታምናለህ? ያመንከው እንዲህ ከሆነ ፍርሃት ይፈጥርብሃል። 20 ምናምን ዓመት ሰርጀሪ ተሰራ። ሲሰራ ሰርጀሪውን ለቃሉ ይቅርታ አብኩቶት ነው መሰለኝ የሰራው ሰው ኧረ ተው ቤንድ አድርጓል ጀርባ መሃል ላይ። በረጅም ጊዜ እሱ ነበር አሞኝ የቆየሁት። ይሄ ልጅ ሲሰራ እሱ አሞኝ ነው የሰራሁት በዛን ሰዓት። አሁን ከአንድ ዓመት ከ10 ወር ሆነ። ትንሽ ጫንዳልና ከግሬ ጋር አንድ ላይ አጣብቆ ያዘና አስቀመጠኝ። ስለዚህ አሁን ስራ ማትሰራበት ደረጃ ላይ ደርሰሃል? ቲያትር አለኝ የምሰራው ግን በማስታገሻ
ፔንኪለር እየዋጥኩ ነው የምሰራው። ግን ደግሞ አሁን ባጋጠመው ምክንያት ቲያትሮችን ፊልሞችን መስራት የማይችልበት ደረጃ ላይ ደርሷል። ወዳጆች በጣም ብዙ ናቸው። ከወዳጆች መካከል ተወዳጁ ተዋናይ አማኑኤል ሀብታሙ አንዱ ነው። በጣም ነው የምወደው። የረጅም ጊዜ ወዳጅ ነው። በጣም ነው የምወደው። ይህን ስትሰሙ ያማል። እውነት ለመናገር እንደዚህ ብቃት ያላቸው ሰዎች እያሉ እኔ እንጃ ብቻ። አሁንም ቢሆን ከቲያትር በኋላ ከሲኒማ በኋላ ከብሔራዊ ቲያትር ለምሳሌ ልትወጣ ትችላለህ። ወደ ቤት ስትሄድ በየትኛውም አቅጣጫ እንግዲህ በእግርህ ነው የምትጠቀመው ብዙ ጊዜ። አዎ የኛን ስራ እንደምታውቀው ነው። የሆነች ስራ ለመስራት የተወሰነ ነገር ሲሰጡ እንደ ሀብታም ትኖራለህ። በራይድ ትሄዳለህ። ከዛ ዝቅ ሲል ታክሲ ትይዛለህ። ከዛ ባስ ወይም ሎንችን፣ ካልሆነ ደግሞ እንደ ሁኔታው ታይና ደግሞ ግማሽ መንገድ በእግር ሄደህ አቻችለህ ወደ ቤት ትገባለህ። ተጨብጭበውልህ ትወርድና ወክ እንደሚያረግ ሰው አድርገህ ማንም አያውቅብህም። እዚህ ውስጥ ያለውን ህመም ማን ያውቃል? ይሄን ማን ያያል? አንተ ወክ እያረክ ቢጠይቁም ትንሽ ወክ ላድርግ ብዬ ነው ከስራ ያው ትሄዳለህ። ስለዚህ ስሙ፣ ክብሩ፣ ዝናው፣ ጭብጨባውና ህይወቱ አልተመጣጠንም። ክቡራትና ክቡራን አሁን የምናያቸው ቪዲዮዎች አጠገባችሁ ልጆች ካሉ ጥንቃቄ አድርጉ። ወይ እዚህ ጋር ቁሙት ወይ በኋላ ብቻችሁን ስትሆኑ ታዩታላችሁ። ስለ ትንሽ መልእክቶቹ ጠንከር ስለሚሉ ማለት ነው። ምንድነው ስሙ? ምን ነበር ፌብሩዋሪ ላይ ያለው ቫለንታይን ዴይ የፍቅረኛሞች ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ። ሽቶ ኖ ሰዓት ተለመደ። ሰዓት ለወንድ ልጅ ሊሰጥ የሚችል ለቫለንታይን ዴይ ዋሌትና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት አመታችን ነው ሀቡዬ? 22 አመት 23 አመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ እስኪ ወደ ዛሬ 25 አመት ወደ ኋላ በወስደው አልኩና በውስጥ ጽፍልሻለሁ። አረ ንገሪኝ። እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም ሙስሊም ወንድ ወርቅ ዘጋሁት። እንትኑን ዘጋሁት። ምን ዘጋሽ? ፋይናሉ ለሀቡ በዋትስአፕ ወላሂ በይ ቴክኖሎጂያችን እዚህ ድረስ ደርሷል። ታይላንድ ሄደሽ ተመልከቱ። እንግዲህ ትልቅ ሴት ናት እቺ ሙኒት የምትባለው። ለባሌ ምንም መሸፋፈን አያስፈልግም። ድንግልናዬን መልሼ አሰርቼ ስጦታ ሰጠሁት ትላለች አደባባይ። ኖ ኢማራት ውስጥ ነው። ኢማራት ተጀመረ እንዴ? አዎ ሁሉ ነገር ምን የሌላለ ኢማራት። ምን ዘጋሽ? ምን ታይላንድ ሄደው ነበር። የዛሬ 20 ምናምን አመት ሲገናኙ የነበረውን ነገር ድጋሚ ሰጣችሁ ቪዲዮ። ይኸውልሽ እንግዲህ ከእንደዚህ አይነት ሰው ጋር ነው የሰርጋቸውን ቪዲዮ የሰርጋቸውን ቪዲዮ ለአኒቨርሳሪ ለቫለንታይን ጊፍት ሰጣቸው። በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው አረቦች እዚህ ይኸውልሽ አሁን በሌዘር አለ። በሌዘር የሌዘሩ it will take time long time ይወስዳል። እስከ 3 ወር ድረስ ወደ 12 ሲዝን አለው ምትዩ ግን የቻው በቃ እሺ ማሪ መጣል ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው። በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ። ወይኔ ደስ ሲል በጣም ደስ ይላል ወላሂ። ብዙ ውድ አይደለም ሙኒት አይደለም፣ ሪዝናብል ነው። ስታስቢው ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው። አይ ውድ ካልሆነ በጣም አሪፍ ነው። ያ አንድ ለወጥ በጣም መቀየር ነው። አንዷ 6000 እያለች ነው። አንዷ 2000 ተሰራች ናት። በቃ 6000 ድርሃም ከሆነ አሪፍ ነው። ኧረ ይገባዋል እንዴ! $2000 1000 ያጎደልሽ $2000 ማለት ነው። ኧረ ይገባዋል። ምን ማለት ነው? አሁን በጣም እኮ የሚገርመው ነገር ድንግልና ማለት ትርጉሙ ግን ታውቁታላችሁ? እንዲህ ሴቶች ናቸው። እኔ ለእናንተ ማስረዳት እኮ አይጠበቅብኝም። እንዴ ድንግልና ማለት አንድ ሴት ክብሯን ጠብቃ ንጽህናዋን ጠብቃ ከማንም ጋር አልተኛችም የሚለው የእሱ ማህተም ወይንም ምልክት ማለት ነው። አለመዘሞቷን የትም አለመተኛቷ። እሺ ለባል ይህን ሁሉ ዓመት አብረሽ ኖረሽ እንደዚህ አይነት ነገር ማድረግ ምን ትርጉም ይሰጣል? እንዴት ነው ትርጉሙ? ምንድን ነው?
ለማጭበርበር ሌሎቹ ነኝ ብለው አሰርተው ምናምን ለማግባት አዲስ ትዳር ቢሆን ኦኬ። እዚህ መተሽ ክብረ ንጽህና ሰርቼ ለባል የሰጠሁት በአደባባይ አለማፈርስ እንዲህ ነው የደረስነው ጎበዝ፣ እዚህ ደረጃ ደረስነው። በቃ ከፎቅ ላይ እንዳትወድቁ ግን ተጠንቀቁ። በረንዳ ያላችሁ ሰዎች በተለይ ቢሮ ውስጥ መዝናኛ ቦታ ሄደን እንደዚህ አይነት ቦታዎች ላይ ብቻ አርገን ማናቀበት ቦታ ላይ ስናደርግ ጣዕሙ ራሱ የተለየ ይሆናል። አንዳንድ ጊዜ እንዴት ነው እንግዲህም ያለች ያለችው ወሲብን በተለያየ ቦታ ላይ እየቀያየርን እናድርግ እያለች ነው ትምህርት የሰጠች ነው። የት ኢንተርኔት ዩቲዩብ ላይ ምግብ ሲቀርብልን በአንድ አይነት መንገድ ሁሌ በለመድነው ሳህንና አቀራረብ ሲቀርብ ብዙ አንደነቅም አይደል? አቀራረቡን ለየት ሲል ከጎኑ የሆነ ነገሮች ሲኖሩ የዛሬ ምሳ በጣም አይን ይስባል እንላለን እና ለመብላትም አፒታይታችን ይከፈታል። ልክ እንደሱ ወሲብም የተለያየ ቦታ ስናደርገው ወይም አርገን ማናቀበት ቦታ ላይ ሲሆን ጣዕሙ በጣም አሪፍ ይሆናል። ኢንጆይ እናደርገዋለን። ከመሰላቸትም እንድናለን። ሞክሩት። ጥሩ ያንቺ ስልጣኔ ደግሞ ባሰ። እንዳንቺ አይነት ስልጣኔ ይቅርብን፣ ገደል ይግባ። እንዲህ አይነት ነውረኛ ጋጥ ወጥነት ስልጣኔ ለየት ያለ ቦታ አልሽ። እሺ ለየት ያለ ቦታ ማለት መዝናኛ ቦታ። አሁን ሰው መዝናኛ ቦታ አዝባለበት ያርጋር፣ ቲያትር ቤት፣ ሰርግ ቤት፣ አደባባይ ላይ አሁን ውሃ ያለበት ቦታ ፋውንቴን ምናምን ላይ ያርግ። እንደገና ታክሲው ሲጠብቅ ደግሞ ታክሲው እስኪደርስም እዛም ያርጉ አይደል? እንደው ፈጣሪ እንዴት አይነት አጋንንት እንዳለብሽ እንዴት አታፍሪም አንቺ? እንደዚህ አይነት ለየት አድርጉ መዝናኛ ቦታ ምናምን አደባባይ ላይ ይደረግ። እዚህ ሀገር እኮ አይደለም። እዚህ ሀገር አታስቢ። አሁን አታስቢ። አንቺ አርጊ ለምደሽ ነው እንደዚህ መጥቶኝ። እዚህ ሀገር ላይ አታስቢ። እንደዛ አይደል? እንደው በጣም ሰለጠንን ብለው እንኳን ያሉት አገሮች በስልጣኔ እየተጎዱ ያሉበት አገር በዚህ ኬዝ ማለት እንዲህ አያረጉ። ኧረ አይደረግም እንዴ በፍጹም። በጣም ደፋር። እኔ በነገራችን ላይ እንዳንቺ አይነት ደፋር አይቻላል። ግን በጣም ትንሽና ርካሽ የምትባይ ሰው አንቺ ነሽ። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለውም ባሪፍ የሆኑ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።